በረድኤቱ ያልተለየን በመለኮታዊ ጥበቃው የጠበቀን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበትን ዓላማ እያከናወነ ባለበት ጊዜ ሐሙስ ምሴተ ሐሙስ ወይም ጸሎተ ሐሙስ የምንለው ቀን ከምሽቱ 4 ሰዓት ላይ በዮሐንስ ወንጌል ምዕራፍ 17 የተጻፈውን አጠቃላይ ስለ ደቀ መዛሙርቱ የጸለየውን ጸሎት ወደ ላከው ወደ አብ በሚያቀርብ ጊዜ ወዛቲ ይእቲ ሕይወት ዘለዓለም ከመያይምሩከ ለከ ለአሃዱ አምላከ ጽድቅ ዘበአማን ወለዘፈነውኮ ወልድከ ኢየሱስ ክርስቶስ። የዘላለም ሕይወት ማለት ይች ናት። ማናት ብትሉ እውነተኛ አምላክ የሆንከውን አንተንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ነው የዘላለም ሕይወት። ይህን የምናገኘው የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ነው። ልብ ብላችሁ ሰማችሁኝ? የዘላለም ሕይወት ማለት ልብ በሉ አንድ ልጁን የላከውን እውነተኛ አምላክ የሆነውን እግዚአብሔር አብን የላከውን ልጁን እግዚአብሔር ወልድን ወይም ኢየሱስ ክርስቶስን ማወቅ ነው ይላል። ማወቅ ነው የዘላለም ሕይወት ማለት ይሄ ነው። እግዚአብሔርን የባህሪ አምላክ እንደሆነ ማወቅና በሱ መደገፍ ነው። አሁን ይህን ቃል ለማንሳት የፈለግኩት ለምንድን ነው? እግዚአብሔርን ለማወቅ እግዚአብሔር የሚወደውንና የሚጠላውን ለይቶ ለማወቅ የሚከፈለውን ሁሉ ከመክፈል ወደ ኋላ እንዳትሉ። ስለዚህ እንደ እግዚአብሔር ፈቃድ ይህን የያዝነውን በጀት ዓመት እንደ ሀገረ ስብከት አጠቃላይ ስብሰባችን ስንወያይ ብዙ ደክመን የምንታይበት ማለት ውጤት ያላስመዘገብንበት አንዱ ትልቁ ነገር ሰንበት ትምህርት ቤት ላይ አለመስራታችን ነው። እየሰማችሁኝ ነው? አሁን መርሳ ከተማ ላይ ያላችሁት ምዕመናን ቁጥራችሁ ብዙ ነው። የልጆቻችሁን ቁጥር ብዙ ነው። እግዚአብሔር ከቁጥር አያጉድላቸውና ግን እነዚያ ሁሉ የት ነው የሚያረፍዱት? በትክክል እግዚአብሔርን እንዲያውቁ ወደ ሰንበት ትምህርት ቤት ወደ አብነት ትምህርት ቤት አስገብተናቸዋል ወይ ቢባል የለም። ስለዚህ ትልቁ በዚህ የበጀት ዓመት ሰንበት ትምህርት ቤትንና አብነት ትምህርት ቤትን ሁሉም አድባራት ትኩረት አድርጋችሁ ስሩባቸው። በተለይ ከአብነት ትምህርት ቤት ከአብነት ተማሪዎች ቁጥር በዝቶ መታየት ያለበት በቁጥር ሰንበት ትምህርት ቤት ነው። አብነት ትምህርት ቤት ለክህነት አገልግሎት በጣም የተመረጡ ልጆች የሚገቡበት ነው። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ዲያቆን ለመሆን ሳይሆን ክርስቲያን ለመሆን እግዚአብሔርን ለማወቅ ተመዝግባችሁ ሁላችሁም የምትማሩበት ነው። ሁኔታዎች ሳይመቻችሁ ቀርቶ ብዙዎቻችሁ ሀልወተ እግዚአብሔርን
አውቃችሁ ተረድታችሁ የእግዚአብሔርን ሰው መሆን በሚገባ ተረድታችሁ መረጃው የት ላይ ነው ብሉይ ኪዳን አዲስ ኪዳን የሚለውን ሳታውቁ ነው የመጣችሁት አደል አባቶች? አልተሳሳትኩም። ብቻ የአባቴ የእናቴ እምነት ስለሆነ ነው የምትሉት ብዙዎቻችሁ። በዚህ ዘመን እንዲህ አይነት አባባል በጣም ሞኝነት ነው። የአባቴ እምነት ማለቱ እንዳለ ሆኖ ግን የአባቶቻችን እምነት ርትዕት የሆነችው ተዋህዶ እምነት ምንድናት የሚለውን ቁጭ ብሎ ጊዜ ሰጥቶ መጠየቅ፣ ማወቅ፣ መረዳት፣ ማመን ይገባል። ስለዚህ ወላጆች እባካችሁ ልጆቻችሁን ሁሉንም ሴቶችንም ወንዶችንም ልጆቻችሁን ሰንበት ትምህርት ቤት አስገቧቸው። በእውነት የአገልጋይ እጥረት እንኳ ቢገጥም አይገጥመንም እንጂ እውነት ለመናገር ቀዳሳያኑን ቀንሶ ሰባካያኑን ማብዛት ያስፈልጋል። እየሰማችሁ ነው? መቀደስ የሚያስፈልገው ያወቁ የተረዱ ያመኑ ስጋውን ደሙን የሚቀበሉ ሰዎች ሲኖሩ ነው። እነሱ እንዲቀበሉ ለማድረግ ነው ቅዳሴ የምንቀድሰው። እግዚአብሔርን ለማመስገን ብቻ እንዳይመስላችሁ። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ ሆኖ ክርስቲያኖች እየቆረቡ ከኃጢአታቸው እንዲታጠቡ ለማድረግ ነው። የሚቆርቡ ከሌሉ ቅዳሴው አያስፈልገንም እኮ። ስለዚህ ብዙ ጊዜ ቅዳሴ ላይ እናተኩራለን። ቅዳሴው ታጎለ አልታጎለ፣ ቆረበ አልቆረበ ግን ጥያቄያችን አይደለም። የሚመጣ የሚቆርብ የሚታጠብ ከሌለን ቅዳሴው ብቻውን ዋጋ አያሰጥም። ስለዚህ ወደዛ የሚመጡ ሰዎችን አብዝተው የሚሰሩ ሰዎችን ማብዛት ይኖርባቸዋል። ምእመናን እየተረዳችሁኝ ይሆን? የክርስትናን ትምህርት የምንማረው ቄስ ለመሆን እንዳይመስላችሁ። ይሄ ልዩ ጥሪ ነው። መንግስተ ሰማያትን ለማግኘት ነው። በጾታ ሳንለያይ የምንማረው ትምህርት ነው የክርስትና ትምህርት። ለሴት አያስፈልግም ለወንድ ነው የሚባል አይደለም። ሁላችንም የመንግስተ ሰማያት ጉዳይ ስለሆነ የክርስትና እምነት ሁላችሁም መማር አለባችሁ። ሴቶችም ወንዶችም ልጆች አደራ ወደ ሰንበት ትምህርት ቤት ገብተው እንዲማሩ አድርጉ። ቤተ ክርስቲያናችን እንደው እንደስካሁኑ አይደለም። እስከ 12ኛ ክፍል የሚሆን ስርዓተ ትምህርት ቀርጻ እየሰጠችን ነው። አሁን እስከ 4ኛ ያለውን ባለፈው ዓመት አስገብተናል፣ ስራ አስጀምረናል። በቅዱስ ሲኖዶስ ጸድቆ የተላከልን ማለት ነው። እሱን አስተምሩበት፣ አስገልግሉበት አደራችሁን። ለዚህ የሚያበቁ መምህራንንም አደራችሁን ተጠናክራችሁ ቅጠሩ፣ አስገቡ። ለምሳሌ 2 የአዲስ ኪዳን መምህራን አሉና ከተማው ላይ ብዙ ናቸው፣ ወደ 5 ገብተዋል። በደንብ አድርጋችሁ እነሱን ያዟቸው። እነሱ የሚጠቅሟችሁ በእንዲህ አይነቱ እሁድ ጧት ወንጌሉን በማስተማር ብቻ አይደለም፣ በመስበክ ብቻ አይደለም የሚጠቅሟችሁ። ቅዳሜና እሁድ ልጆቻችሁን ለወጣቶቹም እንዲሁ ጊዜና ሰዓት መድበው መሰረተ እምነት ሲያስተምሩ ነው። ይሄ እንደዚህ አይነቱ ጉባኤ ብዙ የሚጠቅም አይደለም። እውነት ለመናገር በጣም የተማራችሁ ሰዎች አላችሁ፣ ፊደል ያልቆጠራችሁ ትኖራላችሁ፣ አሮይቶች አሉ፣ ህፃናት አሉ። ማንን በሚመጥን ልክ ነው በእውነት እዚህ ላይ መስበክ የምንችለው? በክፍል በእድሜ በእውቀት አለየናችሁም። ሽማግሌውም አሮይቱም ወጣቱም ህፃኑም ፊደል የቆጠረውም ፊደል ያልቆጠረውም ነው አሁን ያለው አይደለም። ስለዚህ የተመጣጠነ ትምህርት ለመስጠት አይመችም በእንዲህ አይነት መድረክ።
የተመጣጠነ ትምህርት መስጠት የሚቻለው ልጆቻችሁ በእድሜ ክልላቸው ተከፍለው ክላስ ላይ ሲገኙ፣ ወጣቶች ልጆቻችሁ በእድሜያቸው ተለክተው ክፍል ላይ ሲገኙና ከእድሜያቸው ጋራ መቀበል ከሚችሉበት የመቀበል አቅማቸው ጋራ ትምህርት ስንሰጥ ነው። እና ስርዓተ ትምህርቱ እየተዘጋጀ ያለው ያን ታሳቢ ያደረገ ነውና አደራችሁን ልጆቻችሁን የማታስመዘግቡ ሰዎች እንዳትኖሩ። የወረዳ ቤተ ክህነቱ ትልቁ ተልእኮው ሰንበት ትምህርት ቤትና አብነት ትምህርት ቤት ነው። ሌላው ማጀቢያ ነው። ሌላው ስራችን ልማት ወዘተ የምንለው ይሄን ማጠናከሪያ ለዚህ ስራ ማስኬጃ የሚሆን ነው እንጂ ግባችን ፎቅ መስራት አይደለም፣ ቤት መገንባት አይደለም፣ ፐርሰንት መሰብሰብ አይደለም። ግባችን ፎቅ የምንሰራው ልማት የምናለማው ይሄ ስራ እንዲቀጥል ብለን ነው እና ወረዳ ቤተ ክህነቱ በዚህ በደንብ እያገለገለ ነው። ሁሉም ከተማው ላይ ያላችሁ የሰበካ ጉባኤ አባላት አግዟቸውና ሰው ላይ አብረን እንስራ። እሺ ሁላችሁም ልጆቻችሁን ትልካላችሁ። በምን ልወቅ? ለልጆቻችሁ አብረን ምቹ ነገር እንፍጠርላቸው። አያችሁ፣ የዘላለም ሕይወት ማለት አለ እውነተኛ የባህሪ አምላክ የሆንከውን አንተንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ነው። ሕይወት ማለት ይሄ ነው። ሕይወት ማለት ይሄ ነው። እግዚአብሔርን ማወቅ የጥቂት ወንዶች ሕፃናት ጉዳይ ብቻ አይደለም። ሰው የሆነ ሁሉ ዋጋ ሊከፍልለት የሚገባ እውቀት ማለት እግዚአብሔርን ማወቅ ነው። ስለዚህ ልጆቻችሁ እግዚአብሔርን እንዲያውቁ ሌሎችን ዝርዝር ስራዎች ዓመታዊ ስብሰባችሁ ላይ ደግሞ ተገናኝተን እንመካከራለን። ይችን አደራ ግን አደራችሁን ጊዜ መሬት ነው፣ እንዝራበት እንዲያበቅን። ጊዜ መሬት ነው። በቃ ስራ እንስራበት። ካልሰራንበት ያልተዘራ መሬት ማለት ነው ጊዜ። ያልፈናል፣ ያመልጠናል ምንም ሳንዘራበት። ስለዚህ ልጆቻችን ላይ ስራ በመስራት ጊዜን አደራ እንጠቀምበት ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። በእውነት ርብርባችሁ ሁሉ እንዴት ደስ ይላል። የበለጠ ልጆቻችሁ ሲማሩልን ጳጳስ ቆሞ ሳንቲም ስጡኝ ብሎ አይለምንም እኮ። ልጆቻችሁ በደንብ ከተማሩልን ሳይለመኑ አስራታቸውን ያወጣሉ፣ ይቆጥባሉ። ጳጳሱ እቅድ ማውጣት ብቻ አቅጣጫ መስጠት ብቻ ነው የሚሆነው። ግን አስራት መክፈል ግዴታው እንደሆነ የሚያውቅ ምእመን ስለሌለን ይሄው ጳጳሱ ቆሞ ሳንቲም ይሰበስባል። አይገርምም? ይሄ ግን ስራ እኮ አልነበርም። እውነት ለመናገር እንደ አጠቃላይ የልማት ስራዎችን ለመስራት እኔ ሳንቲም በዩቲዩብ በመሳሰሉት መድረኮች መጠየቅ አልነበረብኝ። ያለፍነው ነገር ኑሮ ነው። ግን ወደዛ ለመሄድ አሁን ጳጳስ ላይ ምንድነው ሳይባል በተገኘው ዘርፍ ሁሉ አብረን እየሰራን ነገ ወደምንደርስበት እንደርሳለን ብዬ ተስፋ አደርጋለሁ እና ለዚህ ርብርብ አሁን ያደረጋችሁት በእውነት የሚያስደስት ነው። የበለጠ ደግሞ ልጆቻችን ብናስተምር እንዴት አይነት ቁም ነገር እንደምናይ ነገ እናየዋለን እና እግዚአብሔር ይስጣችሁ። በእውነት የሰጣችሁትን ሁሉ ይቀበላችሁ። የመንግስተ ሰማያት ዋጋ ያድርግላችሁ። ጤነኞቹ ናችሁ። ሰላም አግኝታችሁ ሰርታችሁ እንድታፈሩ እግዚአብሔር ይፍቀድላችሁ። አምላካችን ሆይ ከሰው የማናገኘውን ካንተ ብቻ የሚገኘውን የአእምሮ ሰላም፣ የህሊና እረፍት፣ የአካል ጤንነት በመስጠት ይህንን ህዝብ ጠብቅልን። በድካሙ ጊዜ የሚያበረታ በፈተናውም ጊዜ የሚታደግ መልአክም አታሳጣብን። ለዚህ ሁሉ ሕያውና ቅዱስ የሆነ ስምህን በመጥራት እንዲህ ብለን እንለምንሃለን።